ፍቅረኛሞች እርስ በርስ መጠያየቅ ያለባቸው ጥያቄዎች ፓርት 3 የመጀመሪያው ነገር ምን ነገሮች ሳደርግ ትሪገር ያደርጋል ኔጌቲቭ የሆኑ ስሜቶችን ይቀሰቅስብሃል ለምሳሌ ከፓስት ጋር የተያያዘ ትራውማ ካለ እነዚህ ነገሮች እኔ ምን ሳደርግ እነዛ ነገሮች ይቀሰቅሳል ምን ነገሮች ሳደርግ የመናደር ስሜት ይሰማሃል ምን ነገሮችን ሳደርግ በእኔ ታዝናለህ ይሄ እነዚህ ነገሮች ከተቻለ በራሳችን ፎከስ አድርገን አይተን አጥንተን ከዛ ሰው መረዳት ካልተቻለም ደግሞ በግልጽ በመጠየቅ እነዚህ ነገሮች በቀላሉ ዲል ማድረግ ይቻላል ማለት ነው ኤግዛክትሊ ለሂሊንግም ይመቻል ለመታከምም ይመቻል ማለት በዛ ፕሮሰስ ውስጥ ፍቅረኛችንን ለመርዳት ይመቻናል ሁለተኛው ነገር ደግሞ ከኔ ጋር ሆነሽ ብቸኝነት ሰምቶሽ ያውቃል ወይ ይሄ ነገር በጣም ከባድ የሆነ ሰዎች በቀላሉ የማይናገሩት ነገር ነው አብረውን ሆኖ ሲጫወቱ ሲስቁ ብቸኝነት በስሜት ደረጃ ተሰምቷቸው ላያውቁ ሊመስለን ይችላል ነገር ግን ሰው በፊዚካሊ ፕሬዘንት ሆኖ በስሜቱና በሐሳቡ ግን ብቸኝነት ሊሰማው ይችላል በጣም ከፍ ያለ የሐዘን የዲፕሬሽን ስሜት ሊሰማው ይችላል እና ከኔ ጋር ሆነሽ እንደዚህ አይነት ስሜቶች ሰምቶሽ ያውቃል ወይ ብሎ መጠየቅ ይሄ ነገር ስትመልስልክ አዎ ከሆነ በዚህ መንገድ ምን ባረግልሽ እነዚህ ብቸኝነት የሚሰሙሽን ስሜት ለመቀነስ በምን መልኩ ልረዳሽ እችላለሁ ብሎ መጠየቅ ይቻላል ይሄ ነገር ምን ያደርጋል ኢሞሽናል ሴፍቲ ይጨምራል እሷ ሰው እንዳላት በስሜት ደረጃ እኔ አሁን ይሄ ፊዚካል ነገር አይደለም በስሜት ደረጃ ፊል እንድታረጋው ሰው አለ አብሮኝ እንድትል ያረጋታል ማለት ነው እነዚህ ነው ጥያቄ የመጠያየቅ ፍቅራችሁን ሞር ፍሎሪሽ አድርጉ ይመቻችሁ ሴት ልጅ አንተን ትታ ሌላ ወንድ ልጅ መርጣ ትታ ከሄደች በፍጹም እሷን ለመመለስ አትታገል ስለሷ አታስብ አንተም ተዋት ልክ እሷ እንደተወች ስሜቱ ከባድ ሊሆን እንደሚችል እርግጠኛ ነገር ግን ይህን አስተውል አንተ ለፍቅርህ ታማኝ ከነበርክ ያቺን ሴት ማጣት መባረክ እንደሆነ ወቅ የራስን ሰላም ምረጥና እንደገና መኖር ጀምር ሚስቴ ላይ አገባሁባት ይሄን ሲያውቁ ጓደኞቼ ወዳጆቼ ዘመዶቼና አባትና እናቴ ሳይቀሩ አበዱ ለምንድነው ቤት የምትበጠብጠው ለምንድነው እቺን የመሰለች ሚስትህን ምታስቀይማት ምን አተህ ነው ከሷ ከቤትህ ምን አተህ ነው እያሉ ሁሉም ሰው አበደብኝ መቆጣት የሚችለው ታላላቆቼና አባቶቼ ተቆጡኝ ገሰጹኝ አስጠነቀቁኝ የቅርብ የምላቸው ጓደኞቼ ደግሞ ሰደቡኝ ዱላ ቀረሽ ስድብ ነው የሰደው በመከባበርና በርቀት የማቃቸው ወዳጆቼ ደግሞ መከሩኝ እባክህን የ22 ዓመት ትዳርህን አትበትን 6 ልጆችህንም ያለ አባትና ያለ እናት አታስቀራቸው ያንተ ሚስት እኮ የ10 ሴቶች ግምት ናት ከሷ ምን አተህ ነው ያን የመሰለ ሰው ሁሉ የሚቀናበት ቤትህን አታበላሽ እያሉ ሁሉም ሰው ተረባረበብኝ ነገር ግን እኔ የማንም ቁጣ የማንም ምክር የማንም ስድብ አላስቆመኝም ሚስቴ ላይ አገባሁባት ትዳራችን 22 ዓመትን ያስቆጠረ ነው በዚህ 22 ዓመት ትዳራችን 6 ልጆችን አፍርተናል ብዙ መልካምና መጥፎ ጊዜያቶችን አሳልፈናል አንድ እውነት ሚስቴን እጅግ በጣም ነው የምወዳት ነገር ግን አንዳንድ ነገሮች ለወሬ የማይመቹ መሰለኝ የቅርብ ያልኳቸውና ይረዱኛል ስሜቴንም ይጋራሉ ያበረታቱኛል ያልኳቸው የቅርብ ጓደኞቼ ላገባ አስቤያለሁኝ ሌላ ሴት ላመጣ ነው ስላቸው ሞቶ የተነሳ ሰው ያዩኝ መስል ደርቀው ሲቀሩ እንዴ ምን ይያልኩኝ ነው ብዬ ለራሴ ግራ ቢገባኝም እውነቴን ግን ላስረዳቸው አልተቻለኝም አንዳንድ ነገሮች ለወሬ የማይመቹም የሚባለው እዚህ ጋር ነው ግራም ነፈሰ ቀኝ ሐውለት ሚስቴ ላይ አገባሁባት የመከሩኝም የወቀሱኝም የሰደቡኝም እኔ ቤት ውስጥ የሚፈነዳውን ቦምብ ድምጽ እየተጠባበቁ ከው ብለው የቤቴን መፍረስ ይተባበቁ ጀመር ጆሮ ለባለቤቱ ባዳ ነው እንዲሉ የማግባቴ ወሬ የአደባባይ ሚስጥር ቢሆንም ሚስቴ ጆሮ ላይ አልደረሰም ከተማውን ያናጋ ድብልቅ እልም ያለ ሰርግ ደግሼ እኔ በ45 ዓመቴ የ25 ዓመት ወጣት ልጅ አገባሁኝ እንዳልኩሽ ጓደኛና ወዳጆቼ ሁሉ ከኔ ቤት የሚጨሰውን ጭስ ወይ ለማባባስ ወይ ለማጥፋት አፋቸውን ከፍተው የቤቴን ደጅ ያዩ ጀመር ይለናል እንዴ ሚስቴ ብዙ ዋጋ የከፈልኩባት ሴት ናት እንደኔ የትኛውም ወንድ ለወደደው ሰው ላፈቀረው ሰው ህይወት ውስጥ ያን ሰው ለማግባትና ከዛ ሰው ጋር ለመኖር ዋጋ የከፈለ የለም ብዬ ደረቴን ነፍቼ እስክናገር ድረስ እሷን ለማግባት 1 ዓመት ሙሉ ሽማግሌ ልኬያለሁ ለምን ካልሽኝ አባቷ ከልክለውኝ
አባቷ እንደ ማንኛውም ኢትዮጵያዊ አባት በመሰረታዊ የዲን እውቀት ነው የኖሩት። ጥልቅ የሆነ የዲን እውቀትን አለማግኘታቸው ሁሌም የሚቆጭና የሚያንገበግባቸው ሰው ናቸው። በዚህ ምክንያት የወለዷቸው ብዙ ሴቶች ስለሆኑ እነሱን በዲን ኮትኩተው ለማሳደግ ብዙ መከራቸውን አይተዋል። እንዳሰቡትም ግን ተሳክቶላቸው ልጆቻቸውን በዲን ኮትኩተው አሳድገዋቸዋል። ሁሉንም ልጆቻቸውን ታዲያ ሃይማኖቱ ትልቅ ደረጃ ለደረሰ አሊም፣ ለዳኢና ለሐፊዞች ካልሆነ በስተቀር እንደኔ ላለው ጃሂል አልድርም የሚል ንያ ስለነበራቸው የእሷን ታላላቅ የሆኑ ሁሉንም ሴት ልጆቻቸውን በህልማቸውና በእቅዳቸው መሰረት አላህ አሳክቶላቸው በዲኑ ትልልቅ ቦታ ለደረሱ ትላልቅ ሰዎች ሲድሩ፣ እኔና እሷ ግን ገና ወጣቶች ሆነን እሷም ቁርአኑን እየቀራች እየተማረች ባለ ሰዓት ጎረቤታሞች ነንና በፍቅር ወደቅን። አባቷን እጅግ በጣም ታከብራለች፣ እጅግ በጣም ትፈራለች፣ አላህንም ትፈራለች። በሃይማኖት ተኮትኩታ ያደገች ሴት ናት። አንድም ቀን ወደ መጥፎ ነገር ሳንሄድ በአይን ብቻ እየተያየን በወሬ ብቻ እያወራን ወደ ኒካ መሄድ አለብን ተባባልን። እኔ ደግሞ እንደ ማንኛውም መሰረታዊ የዲን እውቀት ያለኝና አካባቢው ላይ በኖርማል ባህሪ የምታወቅ መስጂድ የማላዘወትር አንዳንዴ እንደውም አንዳንድ ሰዎች ዱርዬና ተራ ሰው የሚያረጉኝ አይነት ሰው ነኝ። እውነተኛው ባህሪ የዱርዬ ባይሆንም ከላይ ያለው አለባበሴ፣ ጸጉር አቆራረጤና አነጋገሬ ሊሆን ይችላል። እንዲሁም ደግሞ አካባቢ ውስጥ የሙላቸው ጓደኞችን ተገን በማድረግ ወጣ ያልኩኝ ሰው እንጂ የዲን ሰው አልመስልም ነበር። ትምህርትና አንዳንድ ነገሮችን ስላልተሳኩልኝ ከመሃል አቋርጫቸው ወደ ንግድ ዓለሙ ገብቼ ተፍተፍ ማለት ጀመርኩኝ። ገና ትንሽ የሆኑ ሳንቲሞችን እንዲያስጉኝ ይችን የማፈቅራትንና የምወዳትን ሴት የህይወቴ አጋር ለማድረግ ቤተሰቧ ጋር ሽማግሌ ስልክ እኛ አባቷ ሞቼ ይገኛለሁ፣ ለጃሂል ዱርዬማ ልጄን አልድርም ብለው አሻፈረኝ አሉ። እሳቸውን ለማሳመን 1 ዓመት ሙሉ ሳልታክት ለቤተሰቧ ሽማግሌ ላኩኝ። እሷም አባቴ ካልፈቀደ ከአባቴ ፍቃድ በፍጹም አልወጣም፣ የፈለገውን በወድህ የፈለገውን ባፈቅርህ እሱ እስኪፈቅድን የምታገሳለሁ፣ አንተም እሱ እንዲፈቅድልህ ማድረግ ያለብን ሁሉ አድርግ ብላኝ መለመኔን ቀጠልኩኝ። ዓመት ከለመንኩኝ በኋላ በአንዱ ቀን መታ እንደዚህ አለችኝ። አባቴ እከሌ የሚባል እዚህ መስጂድ ላይ ለሚያሰግዱ አሊም እጅግ በጣም ትልቅ ክብርና ቦታ አለው። በጣም ይወዳቸዋል። ከእሳቸው ቃል መውጣት አይችልም። ስለዚህ እሳቸውን ማግኘት የምትችል ከሆነ እሳቸውን አናግርና ሽምግልና ከምትልካቸው ሰው መሃል አንዱን እሳቸውን አድርግ ብላ ጠቆም አደረገችኝ። ይህን ጥቆማ ተመርኩዤ የሚያሰግዱበት መስጂድ ሄጄ 1-2 ሳምንት አጠገባቸው እየሰገድኩኝ ተግባባኋቸው። ያለውንም ነገር በደንብ አስረዳኋቸው። ምን ያህል እንደምንዋደድ፣ ምን ያህል እንደምንፋቀር፣ ሐራም ላይ ላለመውደቅ ለአመታት ያህል አባትን ብንለምንም ፈቃደኛ እንዳልሆኑና እሳቸውን ግን በጣም ስለሚያከብሯቸው እሳቸው ሽምግልና ገብተውልን እንድንጋባ ጠየቅኳቸው። እሳቸውም መጥፎ ነገር ያዩብህ ነገር አለ ወይ አሉኝ። በፍጹም ሱሰኛ ነህ? አይደለሁም። ሙስሊም ነህ ወይ? አዎ። ብዙ ነገሮችን ከጠየቁኝ በኋላ እሺ ብለው ዙሪያዬም ካሉ ጓደኞቼ ማንነቴን አጣርተው አባት ጋር ሽምግልና ገቡልኝ። አባት እኚህን ኢማም ሲያዩ ደነገጡ። ቤታቸው ውስጥ አክብረው ተቀበሏቸው፣ ተንከባከቧቸው። ከእርሶ ቃል አልወጣም፣ እርሶ ካሉማ ምንም አልል እሺ ብለው በዲን ቋንቋ ተነጋገሩ። ልጆት ወደዋለች፣ እሷም ወዷታል። ሐራም ላይ ከሚወድቁ እነዚህ ወጣቶች ይጋቡ፣ ዲን ካላህ ነው። ከዚህም በኋላ እሷን አስተምረዋል፣ እሷ ደግሞ ባሏን ታስተምራለች፣ እሱም ይማራል ያውቃል ብለው አሳመኑልኝ። ከዓመት ከምናምን ልፋት በኋላ በእጅ ያደረኳት ደጅ ጠንቼ ብዙ ዋጋ ከፍዬ ያገኘኋት ሚስት ናት። ነገር ግን እንኳንም ደጅ ጠናሁባት፣ እንኳንም ሚስት ያረኳት፣ እንኳንም ዋጋ ከፈልኩባት የምላት አይነት ሚስት ሆነችልኝ። በኢማን የተኮተኮተች፣ በስነ ምግባር ያደገች፣ ስነ ምግባር ያላት፣ ባሏን የምታከብር፣ የኔ ጀነት የባሌ እግር ስር ነው፣ የባሌ ደስታ ስር ነው ብላ በሁሉ ነገር እጅ እግሬን ሳትል ለኔ ውላ ለኔ አድራ የምትኖር ምርጧ ሴት ሆነችልኝ። እሷን የህይወት ውስጥ ስትገባ አንድ ክፍል ቤት ውስጥ ኬሻ አንጥፈን ብንጋባም ዱንያም ሰተት ብሎ አብሯት የገባው ከሷ ጋር ነው። አውለት ይህን ውለታዋን፣ ፍቅሯን፣ ውዴታዋን አልረሳሁም። ስራ ስሪ ብላትም የእኔ ስራ አንተና ልጆቼ ናችሁ፣ እናንተን መሀደም ስራዬ ነው፣ ዲኔን መማር ስራዬ ነው፣ ለልጆቼ ዲኔን ማስተማርና እነሱን ኮትኩቼ ስሞት እስቲክፋር የሚያደርጉልኝ ዱዓ የሚያደርጉልኝን ልጆች ማፍራት ነው የእኔ ስራ ብላ እየለመንኳት እንኳን ገንዘብን ማሳደድ፣ ስራን መስራት አልወደደችም። ለዛም ንብረቴ ሀብቴ ሁሉ በሷ እጅና በሷ ቁጥጥር ስር ነው።
ያም ሆኖ ግን ሰው አይደለሁኝ። ሌላ ጋር ወደኩኝ። ሌላ ሴት ለማግባት ተመኘሁኝ፣ ፈለኩኝ። ሁሉም ሰዎች ከሷ ምን አተህ ነው? ምን ጎሎህ ነው? ለምንድን ነው ደጅ ደጅ የምትለው? ለምንድን ነው ቤትን ይህን የመሰለ ደስተኛ ትዳርህን ምታበላሸው? እያሉ ይመክሩኛል፣ ይወቅሱኛል። አንዳንድ ነገሮች ለካ ለማውራት የማይመቹም ለማስረዳት የማይመቹም የኔም ሌላ የማግባት ሂደት የማላስረዳው የማላሳምነው ሆኖብኝ ለወዳጆቼም ለጓደኞቼም ለጠላቶቼም ዝም ጭጭ ብዬ ጆሮ ዳባ ብዬ አገባሁ። ያፈቀርነውን ሰው እንዴት እንርሳ እያሉ ብዙዎች በውስጥ ቴክስት ይልኩልኛል። ያፈቀራችሁትን ሰው እንዴት መርሳት እንደምትችሉ ዛሬ እነግራችኋለሁ። ምክንያቱም ብዙዎች በዚህ ሂደት ውስጥ እየተሰቃዩ አዲስ ግንኙነት ይጀምራሉ፣ ግን የቀድሞ የፍቅር አጋራቸውን በመናፈቅ አዲሱ የፍቅር ግንኙነት ማይዘልቅላቸው ወይንም አዲሱ የፍቅር ግንኙነታቸው የስቃያቸው ምንጭ የሚሆኑባቸው ብዙ ሰዎች ስላሉ ያፈቀርነውን ሰው እንዴት እንርሳ? በመጀመሪያ ደረጃ መርሳት የሚባል ነገር እንደሌለ እንወቅ። በጭራሽ ልትርሱ አትችሉም። ግን ሐሳባችሁን የአእምሯችሁን ትኩረት ከዛ ነገር ላይ ነቅላችሁ አውጥታችሁ የምትፈልጉት ነገር ላይ ማዋል አለባችሁ። ያኔ ያንን ሰው በቀላሉ ተዋችሁት ማለት ነው። ስለዚህ መተው ነው እንጂ የሚቻለው መርሳት የሚባል ነገር የለም። በቃ አትችሉትም። የመርሳት በሽታ ካልገጠማችሁ በስተቀር እንዴት ነው በፍቅር አብራችሁ የቆየችሁትን ወይም የምታፈቅሩትን ሰው የምትረሱት? ስለዚህ መርሳት የሚባል ነገር የለም። መተው ግን ይቻላል። በቃ በህይወታችሁ ብዙ ነገር ትታችኋቸዋል አይደል? በቃ ይሄም ለእናንተ ሊሆን አልቻለም። በቃ መተው ቁርጥ አድርጎ ወደሚቀጥለው የህይወት ምዕራፍ መቀጠል ነው እንጂ ያንን እያብሰለሰሉ መርሳት የተረስቶኝ አሁን እንደረሳሁት ስም ማን ነው ቢሉኝ ስሜን ረስቼ ስምሽን ጠራሁት እንዳለው ገጣሚ መሆን የለባችሁ። እወዳችኋለሁ። የእናቴን አግቢ ጥያቄ መቋቋም አቅቶኛል ትለናለች የዛሬ ባል ታሪካችን። ፍቅር የያዘኝ ከ5 ዓመት በፊት ነበረ። ገና ሳየው ነበር ልቤ ውስጥ የሆነ ነገር የተሰማኝ። በጣም እየቀረበኝ ሲመጣ በቃ ሁሉ ነገሬ እሱ ሆነ። ከቤት ተደብቄ ያገኘዋለሁ። ብቻ ምን ልበል፣ ሀሳቤን ሁሉ ተቆጣጠረው። እሱም በጣም ይንከባከበኝ ነበር። 3 ወር ያህል ዴት ካደረግን በኋላ ግን ታሪክ ተቀየረ። ቢፈልግ ይሰድበኛል፣ ቢፈልግ ይዘጋኛል። ብናወራም እንኳን መጨረሻው ተጣልተን ነው ስልኩ የሚዘጋው። ይሄ ነገር ሲደጋገምብኝ ታዲያ እናውራ ብዬ ቀጠርኩት። የማውቀው ፍቅረኛ ያልመስልሽ አለኝ። አገባሻለሁ ብሎ ብዙ ነገር ያለኝ ወንድ ትዳር በጣም ነው የምጠላው። ከአንቺ ጋር ያሳለፍኩትን ጊዜ ወደዋለሁ፣ ግን የኔና ያንቺ ዓለም ለየቅል ነው ብሎ ጥሎኝ ሄደ። እንታረቃለን ብዬ ብጠብቀውም ሳንታረቅ ዓመታት ተቆጠረ። አሁን ላይ እኔ በጣም ጥሩ የሚባል ስራ አለኝ፣ ጥሩም ኑሮ እኖራለሁ። ግን ለእናቴ ብቸኛ ልጅ ስለሆንኩኝ እሷ እንዳገባ በጣም ትፈልጋለች። እኔ ደግሞ አሁንም ድረስ የማፈቅረው የቀድሞ ፍቅረኛዬን ነው። ወንድ እንኳን ላወራ ስሞክር በጣም ይከፋኛል። በቃ ሁሉንም ነገር ትቼው ወደ ቤቴ እመለሳለሁ። ይህን ነገር አሁን ላይ ለእናቴ እንዴት እንደማስረዳት ግራ ግብት ብሎኛል ትለናለች የዛሬ ባል ታሪካችን። እስኪ እናንተ በእሷ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቋት እና ደግሞ አካውንቴን ኮፒ ሊንክ ሸር ሪፖስት አድርጉልኝ እላለሁ። አመሰግናለሁ። የዛሬው ታሪካችን ርዕስ የለውም። እናንተ ራሳችሁ አዳምጣችሁ ርዕስ ስጡት። እኔ እንደተላከልኝ ነው እያነበብኩላችሁ ያለሁት። ታሪኬ የተጀመረው 16 ዓመቴ ነበር ትላለች። አንድ ክፉ ቀን አንድ ልጅ ተዋወቅኩ። ከዛ በፊት ከነበረ ፍቅረኛዬ ጋር ብሬክአፕ ያደረግንበት ጊዜ ስለነበር ከዚህኛው ጋር ለማውራት ብዙም አልፈጀብንም። ስለ ቤተሰቦቹ ምናምን ሲነግረኝ በጣም አዘንኩ። ነገራችን ላይ አሞኛል ጉንፋን። ስለ ቤተሰቦቹ ምናምን ሲነግረኝ በጣም አዘንኩ። ቤተሰቦቹ እንዳላሳደጉት እና እንደማያውቃቸው ካሳደጉት ሰዎች ጋር እንደሚኖር ሲነግረኝ እና ያሳለፈው ህይወት ሲነግረኝ በጣም አሳዘነኝ። ጥሩ ልጅም ስለነበር እኔም ፍቅር ያዘኝ እና በጣም ይንከባከበኝም ስለነበር ቅልጥ ያለ ፍቅር ውስጥ ገባሁ። በተዋወቅም በ2 ወራችን እናውራ በሚል አልጋ ያዝንና ክብረ ንጽህናዬን ሰጠሁት አምኜው ስለነበር። ከዛ በጣም ነበር የምንገናኘው። እንደዛ እያለ 1 ዓመት ሆነን። በጣም ነበር የምንደዋወለው። የሆነ ሰዓት ላይ ግን መደወል እየቀነሰ መጣ። እኔም ምንድነው ብዬ ሁሌ ጠይቃለሁ። ለምንድነው ስልክ ማደውለው? ባደውል እንኳን ለምንድነው ማታነሳው ስለው እነግርሻለሁ ይለኛል። ከዛም ነበር የሚያስጠላው ፓርት። አንድ ቀን ከብዙ ቀን በኋላ ስደውልለት ለምንድነው የራከኝ ንገረኝና ሁለተኛ አልደውልልህም አልኩት። ከዛ ነገ እነግርሻለሁ አለኝ። እሺ እጠብቃለሁ ተባብለን ስልኩን ዘጋሁት። ግን መልሶ ደወለ። ምን ነው ደውልህ ነበር ስለው ሚስቴን አውሪያት አለ። ምን ማለት ነው አልኩት። ከዛም ተናድጄ ስልኩን ዘጋሁትና በቀጣዩ ቀን መልሼ ስደውል አወራችኝ። በጣም አዘንኩ። ሚስቱ ነኝ ስትለኝ እና አንድ ጊዜ ከጓደኛዬ ጋር የሆነ ግቢ ሲገባ አይቼው ነበርና እዛ ቤት እንዲተባብለን ሄደን በንጋታው እና ቤት መሆኑንና ለመሆኑን ለማረጋገጥ ብዬ ስደውል ለምን አትሄጂም አለኝ። እኔ ምንም ሳልለው ባለፈው ስገባ ያየሽኝ
ግቢ ነው አለኝ እና እኔ ስራ ነኝ ሰሞኑን ያየሁት ነገር አላመንኩም። አንድ ቀን ቺት ያደርግብኛል ብዬ አላሰብኩም ነበር እና ያኔም ጋሚ መጻፍ ነበረብኝ ይሄን ነገር አስተካክዬ መሰለኝ ደቦ እና ያኔም ልጅቷ የ9 ወር እርጉዝ ነበረች። የት እንደተዋወቅኩኝ ስጠይቃት ደግሞ የጓደኛው ሚስት ጓደኛ እንደሆነችና ከሀገሯ እንደመጣች የጓደኛው ቤት እንደተዋወቀችው ነገረችኝ። በአጋጣሚ እንዳረገዘችና ኒካህ እንዳሰሩ አብረው እየኖሩ እንደሆነ ነገረችኝ እና ከ2 ሳምንት በኋላ እንደምትደውልም ነገረችኝ። በአጋጣሚ እንዳረገዘች እና ምንም ማለት አልቻልኩም ነበር። በሰዓቱ እሺ ብያት እሱ ጋር ደወልኩና ካሁን በኋላ እንደማልደውልና እንደማላስቸግረው ነገርኩት። ከዛ አላህ በሰላም ይገላግልሽ ብያት ወጣው። እንባዬ ዱብ ዱብ አለ። ከግቢው ወጣው። ከዛን እሱን እና ያረገውን ነገር ለመርሳት እየሞከርኩ እያለ በመሃል አንድ ቀን ደወለልኝ። ደነገጥኩና ለምን እንደደወለ እያሰብኩ ስልኩን አነሳሁለት። እየተርበተበተ ስሜን ጠራኝ እና እኔም ምንም እንዳላረገኝ ሆኜ ሰላም አልኩት። ከዛም ልጅቷ እንደወለደችና ምግብ የሚሰራላት ሰው እንደሌለ ነገረኝ። አሬልኛል አንቺ ትሰሪለት ወጥሽ እኔ ምንም ሳልለው እቤትና እና ምግብ እንደምሰራለት ነገርኩት። እቤትም መጣ። በጣም እያፈረ እቤት ገባና ያለውን ሰራርቼ ሰጠሁት። አናገርኩት በደንብ ግልጽ እንዲያደርግልኝ ስለፈለኩ። እሱም እንባ እየተናነቀው እኔ ብዙ ጊዜ አብረሽኝ ጥፊ ብዬሽ ነበር አለኝ። አንቺ ግን አሁን አይደለም ትይኝ ነበር እና በአጋጣሚ የተፈጠረ ነገር ነው። ከአንቺ ጋር ብዙ ነገር እንደነበር ታውቂያለሽ አለኝ እና በጣም እንደከፋው በፈጣሪ ኃይል እንዳለ ነገረኝ። ይቅርታ እየጠየቀኝ ተደወለለት እና በቃ ልሂድ ብሎኝ ምግቡን ምናምን ይዞ ሄደ። እናም በሚቀጥለው ቀን ደወልኩና ስለ ልጁና ስለ ሚስቱ ደህንነት ጠይቄው ምግብ ሰርቼ እንዲወስድላት ነገርኩት። ምግብ ሰርቼላቸዋለሁና እንዲወስድላት ነገርኩት። ከጎረቤቶቼ ጋር ሰራራንላት እና ደወልኩለት። እናም ከሐኪም ቤት እንደምትወጣ ነገረኝ። እኔም ችግር የለውም ውሰድላት እቤት አልኩት። አንድ እሁድ ቀን መተን እንደምንጠይቃት ነገርኩትና ቻው ተባባልን። በሳምንቱ ከጓደኞቼ ጋር ሄድን፣ ጠየቅናት። ይሄ ሁሉ ነገር ሳረግ የነበረው ባረገኝ ነገር ሳላዝን ቀርቼ ሳይሆን ለሱ ካለኝ ፍቅር አንጻር ነው እና ይሄ ነገር የተፈጠረው በተዋወቅን በአመቱ ነው። አሁን ደግሞ ይሄ ነገር ከተፈጠረ አመት ሊሆነው ነው። ልጁ አመት ሊሞላው ነው ማለት ነው። ኦር ላይክ ብቻ በትንሹም ቢሆን እየረሳሁት ነው። ሴቶችዬ ራሳችሁን ጠብቁ፣ ሰውም አትመኑ ልል ወዳለሁ። ከኔ እንደተማራችሁ ተስፋ አደርጋለሁ። አመሰግናለሁ ትላለች። እኛም እናመሰግናለን። በጣም ጥሩ ሰው ነሽ። በጣም ጥሩ ሰው ነሽ። ርዕስ ስጡት ኮመንት ላይ ባይ